ያልታሰበ ስቃይ፣ ልብ አንጠልጣይ የህይወት ታሪክ። ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 8 የመጨረሻው ክፍል። ተሰብስበን ስንወጣ አባቴ በር ላይ ቆሞ ነበር። ሳይን ድርቅ ብሎ ቀረ። ትክዝ ባለና በብቸኝነት ፊት ሳይን ቆየና ፊቱን አዙሮ ሩጫ በሚመስል መልኩ እየተራመደ ሄደ። ልከተለው ፈልጌ ነበር፣ ግን ገና እግሬን ላነሳስል አብነት እጄን ያዘኝ። ምን አገባህ ልለው ስለ ወንድሜ ባህሪን ስለሚያውቅ ቀድሞ አፌን እንድዘጋ ምልክት ሰጠ። የምንሄድበትን አስቤ ዝም ብዬ መንገዴን ቀጠልኩ። አብነትን ያገኘንበት ቤተክርስቲያን ሄደ። ስንደርስ ከሁሉም ገንጠል ብዬ ሄድኩኝና የአማኑኤል ምስል ስዕል ስር ሄጄ ድፍት አልኩኝ። ተንበርክኬ ለመንኩት፣ አወራሁት። በህይወቴ ለመጀመሪያ ጊዜ ረጅም ጸሎት አደረኩ። መቼም ሲጨንቀን አይደለም አምላካችን የምናስብ። ብቻ ግን ቤተሰባችን ውስጥ የገባው ውስብስብ ገመድ እንዲፈታልን፣ የተደበቀውን እንቆቅልሽ እንዲፈታልን ጠየቅኩት። ምክንያቱም የቤተሰቡ ሚስጥርና ጥያቄዎች ብዛት ሮሮዬን እያሳመመኝ ነው። ልጅነቴን ተነፍኬ እንዳደግኩ ይሰማኛል። ሁሉም ነገር ያለ ዕድሜ እንደሆነ ይሰማኛል። ሳስበው በጣም ነው የሚገርም። ጥፋት የማን ነው? ማንን ልመን? ማን ይዋሸኝ? የወንድሜ ሚስጥር ምንድን ነው? ሁሉንም ነገር መቋቋም የሚቻልበት አቅም ላይ አልደረስኩም ነበር፣ ግን እንድቋቋም የምታደርገኝ እናቴ ናት። ሁሉ ጊዜ እናቴን ሳስብ ሁሉን ነገር መቋቋም እንዳለብኝ ይሰማኛል። በዚህ ሁሉ ስብስብ ህይወት ውስጥ በምንም መልኩ እናቴን ጥፋተኛ አላደርጋትም፣ ምክንያቱም እሱ የዋህ ናት። አብነትን መውደዷን በፍጹም ጥፋት አይሆንም። ብዙ ነገር እያሰብኩና ፈጣሪን እየጠየቅኩም እያመሰገንኩትም ቆይቼ ተሳለሜ ተነሳ። እኔን እየጠበቁ ስለነበር ተሰብስበን ወደ ቤት ተመለስን። ምግባችንን በላልተን ስንጨርስ እናቴ ስራ አሪፍ ነው አለች፣ አብነትን እየተመለከተች። እንዴ እየሰራህ ነው እንዲ ያልኩት። ፈገግ አለ። እኔ ግን ከልቤ ነበር የጠየቅኩት፣ ምክንያቱም ሁሌ ከእናቴ ጋር ነው፣ በየቀኑ ቤት ይመጣል። ሁሉ ጊዜ ቤት ስመጣ ስለቻህ አይደል? ግን አዎ እየሰራው ነው፣ ትዕዛዝ መስጠት ብቻ ስለሆነ ነው አለ። እኔም ፈጠን ብዬ እረ እንደዛ አይደለም፣ ትላንት ታርቀን የለ ሙሉ በሙሉ ባይሆንም አልኩ። ምክንያቱም እርግጥ አድርጎ አደይ እንደሚወዳት አልነገረኝም። በምን ተጣልታችሁ ነበር አለች እናቴ። ሙሉ በሙሉ እንደታረቅ ምን ላድርግ አለኝ ፈገግ ብሎ። ትላንት ያወራነውን ነገር ለአንድ ደቂቃ አስብበትና እውነቱን ንገረኝ አልኩት። አስተካክዬ እየተቀመጡ እነሱ ፊት አለኝ ኮስተር ብሎ። አሁን ምን ችግር አለ? ጉዳዩ ሁላችንም ይመለከታል እኮ። እስኪ ከጭንቀቴ ውስጥ አንዱን አንሳለኝ አልኩት በሚያሳዝን ፊት እያየሁት፣ ምክንያቱም የእናቴን መልስ መስማት ፈልጋለሁ። ከቤተሰቡ ጋር ልታጣላኝ ነው አይደል? ምላሹን ማስብ እንጃለኝ። እኔ ቃል እገባለሁ ምንም ሆነ ምን መቼም ካንተ አንርቅም፣ እኔ አስታርቅሃለሁ አልኩ። ሁላችንም በየተራ ሲመለከተን ቆየን። በረጅሙ ተንፍሶ ተስተካክሎ ተቀመጠ። ለትንሽ ደቂቃ ዝምታ አውርቅ ሆነ። አብነት አየር ሰብስቦ ገና ሲል በር ተንኳኳ። በጣም ነው የተናደድኩት። ሁሉ ጊዜ ፊልም ላይ እንደሚታዩት በአስፈላጊ ሰዓት የሚፈጠሩት ነገሮች ይገርሙኛል። እያሰብክ ጠብቀኝ ብዬው እየሮጥኩ ሄጄ በር ስከፍት የማላውቀው ልጅ ነበር። አቤት አልኩት። በእድሜ ተቀራራቢ ነን መሰለኝ። እጁን ወደ ኋላ አድርጎ ቆሞ አብልኮት ጥራልኝ አለኝ። አቤት እኔ ነኝ አልኩት። አንተ ወንድም አይደለህ እንዲህ አለኝ። ግራ ገብቶኝ እኔን የምንፈልገህ ነው አልኩት። እሺ ተመስገን ትምህርት ቤት ስትሄዱ ምን ነበር የለበሰው አለኝ። ጥያቄው ግራ ቢያጋባኝም ቶሎ ለመግባት ስለቸኮልኩ ሰማያዊ ሱፍ አልኩት። እሺ ቅርታ ከሌላ ሰው ጋር እንዳትሰጥ ተብዬ ነው። አባት ትኩረት አድርግ እና ምንም ብሎሃል ብሎ የተጠቀለለ ወረቀት ሰጠኝ። ተቀብዬው በሩን ዘጋሁትና በቃ በጠዋት ባየው ነገር ተከፍቶ ነው ብዬ አስቤ እንዳዩት በቲሸርት ደብቄ ወደ ቤት ገባሁ። ማነው ሲሉኝ ጓደኛዬ ነው በኋላ ነው አልኩት ብዬ ዋሸሁኝና ሶፋው ላይ ቁጭ ስል ወንድሜ ቶሎ ብሎ አጠገቤ መጥቶ ተቀመጠ። እሺ ቀጥል ስል እስካሁን ተዘጋጅቶበት ነበር መሰለኝ። እናታቸውን ወድጃታለሁ ብሎ ነገሩን አፈረጠ። ፈገግ ብዬ ወደ እናቴ ስዞር ምን አለች? ፊቷን አኮሳተው
ደስታ ያስፈነጥዛታል ብዬ ስጠብቅ ስለነበር ግራ ገብቶኝ ስመለከታት ወዲያው ደግሞ ፈገግ አለች። አብሬያት ፈገግ ልል ስል መልሳ ኩስትር አለች። ቢጨንቀኝ አብነትን ስመለከተው እሱም ግራ የገባ ይመስል ነበር። የምርህን ነው አለችው በፈገግታ። አዎ ብሎ አንገቱን ሰበር አድርጎ ቁጭ አለ። ወዲያው ኮስተር ብላ እኔና ወንድሜ ላይ አፈጠጠችው። እኛም ምላሿን ስንጠብቅ እሱ አስተያየት በሚጠብቅ መልኩ ተመለከተችው። ለትንሽ ደቂቃ ስንፋጠጥ ቆየና ወንድሜ ፈገግ ብሎ እኛ ወደናል፣ ፈቅደናል፣ ይሁን ብለናል ብሎ ቀጥ ብሎ ሳቀ። አብነት ግን መልሷን በመጠባበቅ ላይ ይገኛል። ድንገት ከተቀመጠበት ብድግ አለ። እናቴም ደንግጣ ቆመችን። እየተርበተበተች አየችው። ከዛ እኔ ጣልቃ ገብቼ ኧረ በስተርጅና አትሽኮርመሙ እንጂ አልኩትና ሳኩን። እናቴም የምርህን ነው አለችው። ብቸኛ አድርገኝ ከልቤ ነው አላት። ከዛም ሁላችንም ተሳሳቅን። እናቴ ግን እኛን ማየት ከብዷታል። እያፈረች ይመስለናል። ትንሽ አወራንና እኔና ወንድሜ መኝታ ቤታችን ገብተን ቁጭ አለን። ከኔ አልጋይ ላይ ጋደምስል ተመስገን የሰጠህ አለኝ ወንድም። ምኑን አልኩት ግራ ገብቶኝ። ጀርባ ላይ እየደበቅከው ነው። ቅድም እኮ አጠገቤ የተቀመጥኩት ወረቀቱ እንዳይታይብህ ነው አለኝ። እውነት ለመናገር ከሆነ ረስቼው ነበር። ምክንያቱም ሀሳቤ እናቴ ጋር ነበር። ወይኔ ረስቼ ብዬ ከደበቅኩበት አወጣሁት። ግን ለማየት ፈርቻለሁ። በሀሳቤ ስንብት ደብዳቤ እንደጻፈልኝ እየተሰማኝ ነው። ላነበው በፈለግም ፈርቼ አልጋው ላይ ቁጭ አደረኩት። ወንድሜ ቶሎ ብሎ አነሳ። እንዳታነቡ እንጣላለን ስለው ህፃን ብሎ ጸጉሬን እያሻሻ አጠገቤ ተቀመጠ። የሚገርመኝ ህፃን ስላለኝ ብቻ ደስተኛ ሆንኩ። ፈገግ ብዬ ተመለከትኩት። እሱም ተመለከተኝና ወረቀቱን ገለጠ። አብረን አነበብነው። እንደተለመደው እኔም እያለቀስኩ ወንድሜም አመሙ። እናቴና አብነትን ጠሯቸው። አደይ ይህን ነገር የለመደችው መሰለኝ። ከመደንገጥ ይልቅ የአደይ ማርያም ምስል ጭንቅላት ላይ አድርጋ ዝም ብላ ቁጭ አለች። ወረቀቱ አልጋ ላይ ስለነበር ቶሎ ብዬ አንስቼ ቦርሴ ውስጥ ከተከተትኩት። እናቴ የማጠናበት ወረቀት ስለመሰላት አልጠየቀችኝም። የዛን ቀን ወንድሜ ቶሎ ወደ ራሱ ተመለሰልኝ። አብነት ወደ ቤት ሲሄድ እኛም በጊዜ ለመተኛት ገባል። እኔ ግን ሚኒስትሪ ልፈተን 1 ሳምንት ብቻ ስለቀረና እረፍቴን ተነስቼ ለማጥናት ስዘጋጅ ወንድሜም አልተኛም ነበር። አይኔን ሲመለከተኝ ወንድሜ ያልኩት አለኝ በደከመ ድምፅ። ለምንድነው ሁሌ አባቴ ስም ሲነሳ ቤት ውስጥ ስትሆን ጓሮ ስታይ የሚያምህ አልኩት። መልስ ሳይሰጠኝ ፊቱን አዙሮ ተኛና አሁንም እንዲያመኝ ፈልገ ካልሆነ ዝም በል አለኝ። ፈጠን ብዬ እሺ ይቅርታ ደህና ደር ብዬ ማንበቤን ቀጠልኩ። ጠዋት ክላስ ስለነበረና ማታ ምሽቼ ማለቴ አንግቼ ስለተኛው ጠዋት 4 ሰዓት አካባቢ ነበር የነቃሁት። እናቴና ወንድሜ ቁጭ ብለው እያወሩ ነበር። እኔን ሲያይ ማውራት አቆሙ እና ምግብ አቅርበውልኝ በላው። የሆነ ቦታ ደርሼ ልምጣ ብሎ ወንድሜ ከቤት ወጣ። ገና በሩን ዝግት ከማድረጉ እናቴ እየሮጠች መጣ። ማታ ምን አውርታችሁ ነው እማማ አለችኝ። አደይን ምንም ነገር ማውሸት እንደማልችል ነግሬያችሁ ነበር። ስለዚህ ደብዳቤ አንብቡ አልኳት። የምን ደብዳቤ አለችኝ። ግራ የተጋባ ፊት እያሳየችኝ አባዬ ልኮልኝ ብዬ አፈጠጥኩ። ምን ብላ ጮኸች? ደብዳቤ ልኮልኝ ነበር አባቴ፣ አብረን አነበብነው። ተመስገን እሺ ያሳየኝ ቶሎ አለች። የተመስገንን ምን አልኳት። አያገባም ወረቀቱን አሳየኝ አለች እየጮኸች። ለመጀመሪያ ጊዜ ይመስለኛል እንደዛ ስጮህብኝ። እኔም ቶሎ ብዬ ወረቀቱን አመጣሁትና አደይ ብትቀጂው እንጣላለን አልኳት። በእጅ ላይ መንተፋኛ ነበረችው። ቀና ብላየችው። እንዲህ ሁላችንን የሚያስደበረን ደብዳቤ እንዲህ ይላል። ሰላም የኔ ልጅ፣ የኔ መጀመሪያ የልጅነቴ ልታስበው ከምትችለው በላይ ነው የምወደው። ስናፍቅህ ስመኝህ ነበር እድሜ ሙሉ ግን እንደምኞት ያልሆነልኝ። በመጀመሪያ ህይወትን ስላበላሸውብህ ይቅር በለኝ። ተውቦዬንም እናቴን ማለቱ ነው ስጦታዬ። አሳዝኛታለሁ፣ ጎድቻታለሁ። እድሜውን በብቸኝነት እንድታሳልፍ አድርጌያለሁ። ያም እድሜ ሙሉ ሲጸጽተኝ ይኖራል።
ፈጣሪ በሚያውቀው ግን የአሁኑ ዓመት ኤርትራ እስከመጣሁበት ቀን ድረስ እናትህ እንዳገባችና ጥሩ ህይወት እንደምትኖር ነበር የማውቀው። ግን ጥሩ ህይወት ልትኖሩ ስትችሉ ወደዚህ አምጥቼ ያልታሰበ ስቃይ ጫንኩባችሁ አይደል? ይቅርታ አድርጉልኝ። ሁለታችሁንም በድያለሁ። አሁን ግን ዳግም ወደ ህይወታችሁ መጥቼ ላረብሻችሁ የልጅነት ልጅ በአንተ ስም እያረጋግጥላችኋለሁ። ግን ሁሌም እንድታውቁልኝ የምትፈልገው በጣም እንደምወዳችሁ ነው። ታውቃለህ የኔ ልጅ፣ ወደዚህ ሀገር ይዣችሁ መምጣቴ ምናልባትም እናትና አብነት አንድ ላይ እንዲሆኑ ፈጣሪ ፈልጎት ምክንያት አድርጎኝ ይሆናል። ሁሉም ለበጎ ነው። ይህ ሁሉ የተፈጠረው በአንድ ሰው ስህተት ነበር። በመጨረሻም ግን ልጄ ጠረንህ ይናፍቀኛል። አንዳንዴ ምን አለ እሱ ልዕልት ሆኖ ነው ያገልጋይ ሆኜ ብቀጠር እላለሁ። እናም በህይወታችሁ ጣልቃ ላልገባ ወስኜ ፈጽሞ ወደማታገኙኝ ቦታ ይቻላል። እንዳትፈልጉኝ። ከማታፈቅሩት ጋር ከመኖር መሞት ይሻላል። ታሪክ ጠማዱ ይቅር በለኝ አምላኬ ይላል። የዛን ቀን ወንድሜ ስለታመመ በስርዓት አላነበብኩም ነበር። አሁን ሳዳምጥ በጣም ነው የደነገጥኩት። እንቤ እንደ ጉድ እየወረደ እናቴን ስመለከታት እሷም ፊቷ በጸጸት ተሞልቶ እንባዋ እየወረደ ነው። በአእምሮ የማት ሀሳብ ተመላለሰብኝና ቀስ ብዬ እናቴ እግር ስር ሄጄ ድፍት አልኩኝና እንባ በተናነቀው ድምፅ አደይ ራሱን ላይ ጥፋል አልኳትና ስቅስቅ ብዬ አለቀስኩ። እናቴ ምላሽ ሳይሰጠኝ አቅፋ ጭንቅላቴን እያሻሸች አብራኝ ማልቀስ ጀመረች። ወዲያው ወንድሜ በሩን ብርግድ አድርጎ ገባ። ሲያይን በጣም ደንግጦ ነበር። በእጁ የያዘው ፌስታል ወርውሮ እየሮጠ መጣና ወንድሜ እማዬ ምን ሆናችሁ ነው? ምንድን ነው አለን እየጮኸ። አንዴ እኔን አንዴ እናቴን በየተራ እየነካካ እየተመለከተ እኔ ማልቀስ ማቆም አልቻልኩም። እናቴ ግን ቶሎ ብላ እንባዋን ጠራርጋ የኔንም እንባ ጠረገችልኝና ወደ ወንድሜ እየተመለከተች ደብዳቤን አንብበዋል አለችው። የቱን? አዎ የመጀመሪያውን ብቻ አለና ሶፋ ላይ ተቀመጠ። እናቴ ወረቀቱን አንስታ ወደ መጨረሻው ጽሑፍ እየጠቆመች ይህን አንብቦ መጥፎ ነገሮች ተፈጥረው እንዳይሆን አለችው። ወንድሜ ተቀበላትና ፊቱን ኮስተር አድርጎ አነበበው። እኔን ተመለከተኝ። ሲያይኝ በቃ ራሱን ላይ ጥፋ ነው አይደል አለ። አባቴ ሞተ ብዬ ያልሁ። ግን ወዲያው ወንድሜ ያመው ጀመር። ከእስከዛሬው በበለጠ አመመው። ራስን ማጥፋት፣ መግደል፣ ሞት እያለ እየደጋገመ እየለፈለፈ ይንቀጠቀጣል። ወንድሜ ታሞ ሳየው የራሴን ህመም ረስቼ ወደ ወንድሜ ሄድኩ። እናቴ በብዙ ነገሮች ውስብስብ ስላለባት እንባዋ እየወረደ ነው። በነገራችን ላይ አንዳንድ ጊዜ ልባችን ከመጠን በላይ ሲጎዳ ለማልቀስና ለመከፋት ሰበብ ነው የሚያስፈልገን። በዛው ልክ ደግሞ እንባችንን ለማቆም አንችልም። ይህ ህይወትና እውነት ነው። ብቻ ግን እንደሁሌው እናቴ የአማኑኤል ጸበል ፊቱ ላይና ልቡ ላይ ስታደርግልን አደይ ምግብ በልቷል እኮ አልኳት። ግን ሌላ አማራጭ ስለሌለን አድርጋለት አቅፋ ቁጭ አለን። ትንሽ ደቂቃ ዝም አለና ወደ ራሱ ተመለሰ። ሁሉ ጊዜ ሞት ሲነቃ በጣም ያፍራል፣ ይደብሯል፣ ይከፋዋል። ሀዘኑ ፊቱ ላይ ያስታውቃል። ቶሎ ብሎ ከእናቴ እግር ላይ ተነስቶ ሶፋ ላይ ቁጭ አለና በመዳፉ ፊቱን ሸፍኖ ስቅስቅ ብሎ ያለቅሳል። እኔ ደንግጬ ወንድሜ ብዬ ላቅፎ ስል አደይ እጄን ወደዛ ራሷ ጎተተችኝ። ለትንሽ ደቂቃ በዝምታ ሲያለቅስ ቆይቶ በረጅሙ ተነፈሰና እሰለቸዋችሁ አይደል አለ። ፊቱ እንደሸፈነ ተው ልጅ እንደዛ አትበል ይከፋኛል እኮ አለችው እናቴ በሚያሳዝን መልኩ። እኔ ሁሌም ይከፋኛል፣ አእምሮ ህመምተኛ እንደሆንኩ ይሰማኛል። አእምሮ ውስጥ ልጅነቴ ብቻ ነው የሚታይ። እናቴ የእናቴ ሞት ነው የሚታይ። እኔም አልጠቅም ሰው ነኝ አይደል? ወይ ለራሴ ያልሆንኩ ወይ ለእናቴ እንዳልሆንኩ ለምንድን ነው የምኖረው? የሳኒ እናቴን ተላቅዬ ቢሆን አለ። እናቴ ማልቀሷን ቀጠለች። ለምንድን ነው እንዲህ የምትለው? ለእኔ አታስቡም እንዴ? ደስተኛ ለመሆን ስሞክር እኔን ለማስከፋት ትሮጣላችሁ። እሺ እኔ ምን ላድርጋለች? ምርር ባለው ድምፅ ለሁለቱ ወሬ መካከል የኔ አባት ጥፋቱ ምኑ ጋር ነው እያልኩኝ ብቻዬን ተቀምጬ አለቅሳለሁ። አሁን ሳስበው እምቢ እየደረቀ ያህል ነው የሚሰማኝ። ሲወድ ራሱ አይታወቀኝም። ምንም ነገር ሳይጎድለኝ በአንድ ሰው ስህተት ህይወቴ ተመሰቃቀለ። እንባ ቤታችን አጠበው። ብቻ ሁሉም ነገር መሀል ተመስገን ማለትን ተምሬያለሁ።
ሁላችንም ተሰብስበን እየተላቀስን እያለ በሩ በኃይል ተንኳኳ። ደንግጬ ነበር። እናቴን ስመለከታት በድጋሚ በሩ በኃይል ተንኳኳ። እናቴም ከተቀመጠችበት ተነስታ ፊቷን ጠረገችና በቲሸርቷ የወንድሜን እንባ ጠራርጋ ፊቱን እንዲታጠብ ነግራ ወደ በሩ ስንሄድ አሁንም በሩ ተደበደበ። እኔ ግቢ በር ላይ ቆሞ የአባቴን ሞት ልሰማ ነው እያልኩኝ እግሬ እየተንቀጠቀጠ ቆሜ ነበር። እናቴን ፈርታ ስለነበር አማትባ ተነፈሰችና በሩን ከፈተችው። ማን እንደሆነ እንኳን ሳላውቀው እግሬ እየተንቀጠ ነበረ። ግን በሩን ስከፍተው በሚያናድድ ሁኔታ አብነት ነበር። እናቴ ስታየው ተናዳ ያማሃል እንዴ? ለምንድን ነው እንደዚህ የምታንኳኳው? አለችው በጣም ተኮሳትራ እየጮኸች። እሱም ደንግጦ እናቴን ትንሽ ሲመለከታት ቆየና ወደ እኔ ዞረ። እኔ ግን እያየሁት ራሱ ለመስማት የተዘጋጀሁትን ነገር እያሰብኩ ድንዝዝ እንዳልኩ ቀረው። ወዲያው ወንድሜ መጣና ምንም አይፈጠርም እሺ፣ ተረጋጋ፣ ምንም አይሆንም እሺ ብሎ አቀፈኝና ፀጉሬን አሻሽቶ ወደ ቤት አስገባኝ። ትንሽ ደቂቃ ቆይተው እነሱ ወደ ውስጥ ገብተው ተቀመጡ። ምን ተፈጥሮ ነው? ምን ሆናችሁ ነው? አላብነት ግራ በመጋባት ሁላችንን በየተራ እየተመለከተ። እናቴም በጣም ደንግጣ ስለነበር መናገር ከበዳት። ሁላችንም ዝም ስንል እኔን አሞኝ ነበር አለ ወንድሜ ቀልጠፍ ብሎ። ግን እኮ አሁን ደህና ነህ እሱ ብቻ ነው ሲለው ወንድሜ ዝም አለ። እኔም ጉሮሬ ሲደርቅ ቀዝቃዛ ውሃ አምጥቼ ጠጣሁ። እናም ትክስ ብዬ ስቀመጥ እናቴ ወደ እኔ መታ አቅፋኝ ተባብለኝና ምንም እንደማይፈጠር ልታሳምነኝ ሞከረች። እኔ ግን ውስጤ ሊረጋጋልኝ አልቻለም። ምንም አይሆንም ተመስገን፣ አውቀዋለሁ፣ ምንም አያደርግም አለች። እናቴ ገና ያፏን ሳትጨርስ እንዴ ምርህን ነው እንዴ አላብነት እየጮኸና አይኑን በትልቁ ከፍቶ ምን አልኩት። ምላሹን ለመስማት ቸኩኝ። ስለ ተመስገን የሚወራው ነው አልኩት ተስፋ በመቁረጥ መልኩኝ። ምን ተባለ አልኩት። ወንድሜና እናቴን በእኩል ድምፅ ቆይ መጥፎ ዜና ከሆነ ተው አሉት። እኔ ምን ያህል እንደምጎዳ ስለሚያውቁ እኔም ፈጠን ብዬ መስማት ፈልጋለሁ። ምንም ይሁን ንገረኝ አልኩት። እረ ተረጋጉ፣ ያን ያህል መጥፎ አይደለም፣ ሚስቱና ልጆቹን ሰብስቦ ሄደዋል ሲሉ ሰምቼ ነው አለ። ለትንሽ ደቂቃ አይኔን ጨፍኜ ፈጣሪን አመስግኜ ተረጋግቼ ወዴት ነው ሄደው አልኩት። እሱን ማንም አያውቅም ማለት በትንሹ ልቤ ቀለል ቢልልኝም ልቤ ግን ተደውሎ መጥፎ ዜና ይነገረኛል በሚል ስቆዘው አልኩት። በብዙ ነገሮች እየተጨናነኩ ነበር። በዛ ላይ ደግሞ አስተማሪያችን የሚኒስትሪ ጥያቄ በጣም ከባድ እንደሆነና ሁላችንም ከምንወድቅ እንድናነብ መክሮ ነበር። አሁን ደግሞ የሙዓት ነገር አጠንና ራሴን ስፈትን ሁሉም ነገር እረሳዋለሁ። ትምህርት መውደቅ ደግሞ በጣም ነው የምፈራው። ብቻ ግን ሁሉም ነገር አስጠሊታ ነበር። በቻልኩት መጠን ለማጥናት ሞከርኩ። ይህን ሳምንት የሰቀቀን ሳምንት ብያታለሁ። የጭንቀት ጊዜ ነበር። እንደምንም ለመሸምደድ እየሞከርኩም እየፈራሁም እየታመምኩን ሳምንቱን ጨረስኩና የፈተና ቀናችን ደረሰች። ስለ አባቴ አንድም የሰማሁት ነገር ሳይኖር ሳምንት አለፈው። የፈተና ቀን ጠዋት ከወንድሜ ጋር ቤተክርስቲያን ሄደን ጸበል ተጠቅመን መጣን። ከዛም ቁርስ በልቼ በፍራቻ ወደ ፈተና ገባሁ። ወደ ምድብ ክፍላችን ስንገባ 3 ወንበር ለብቻው ጥግ ላይ ተቀምጧል። ከሌሎቹ ራቅ ብሎ ደግሞ ይህ ምንድነው እያልኩም ሄጄ ክፍል የምቀመጥበት ወንበር ላይ ተቀመጡ። በልቤ ብዙ ነገር እያሰብኩ ነበር። አእምሮ ውስጥ ያለው ትወድቃላችሁ የሚለው ያስተማሪያቸው ንግግር ነበር። ፈታኝ አስተማሪዎች 2 መጡ። ገና ከመግባታቸው አብልኮት ተመስገን አሉ። ምን ሊሉኝ ነው እያልኩኝ እየተርበተበትኩ አቤት አልኩኝ። ተነስ ከሱ ጋር ብለው ለብቻቸው ብላክቦርዱ ፊት ለፊት ወደ ተቀመጡ ወንበሮች ጠቆሙ። ጥር ገብቶኝ ሄጄ ቁጭ አልኩ። አብላካት ሰለሞን አለች። የስማችን መመሳሰል ገርሞ ዞር ስል አንድ ቆንጆዬ ልጅ አቤት አለች እርግጥ ባለ ድምፅ። አንቺና አብርሃም ስዩም ተነሱ አለ። ሴቷ መሀል ተቀመጠች። የምታምር ልጅ ናት፣ ግን በእርግጠኝነት እድሜ ትበልጠኛለች። ከዛ አስተማሪ መጣና እናንተ ተጠንቀቃችሁ ወደኋላ እንዳትዙ፣ እሱ ፈተናውን ከቀደደባችሁ እኔ ምንም ላገዛችሁ አልችልም ማለት። ይበልጥ እየፈራው ነበር። የመጀመሪያ ፈተና ተሰጠ።
እጅግ በጣም ቀላል ነበር። ከማስበውና ከጠበኩት በላይ ቀላል ነው። እንኳንን የአንደኛ ክፍል ተማሪም ይሰራል። በ10 ደቂቃ ሰርቼ ጨረሱ። ለተጨማሪ 10 ደቂቃ ሁሉም ደጋግሜ ቼክ አደረኩት። ማጥቆር እንዳልሳሳት ወንድሜ በደንብ ነው ያስተማረኝ። ከዛም ፈተኔን መልሼ ልወጣ ስል ሁሉም ሳይጨርስ መውጣት አትችልም፣ ገና 1 ሰዓት አለ። ይህን ያህል ሰዓት አብሬ መቀመጥ እንደሚጨንቀኝ ስላወቁ ሱፐርቫይዘር ሲመጣልኝ ዳይሬክተሩ ጋር ይዞኝ እንዲሄድ ጠየቅኩት። እሱም ይዞኝ ሄደ። ዳይሬክተሩ ገና ሲያየኝ ምን አጥፍተው ነው አለ ክው ብሎ። እረ ምንም አላጠፋም፣ መምህር ፈተናውን ሰርቼ ስለጨረስኩ መቀመጥ ሲጨንቀኝ ቤት ሄጄ ትንሽ የከሰዓቱን ላነብ ነው አልኩት። በ10 ደቂቃ ሞልቶ ለመውጣት የቸኮለው ለምንድን ነው? የት ለመሄድ ነው? 1 ዓመት የማባከን እቅድ አለው መሰለኝ አለን ሰውየው። ስለማያውቀው ሰው የሚያወራ ሰው በጣም ቢያናደደኝ ትህትና ተለብሼ ዝም አልኩ። ዳይሬክተራችንን ፈጠን ብሎ አቬሬጅ 96.6 የሚያመጣ ልጅ ነው እኮ። ምን ሆነሃል? በጣም ጎበዝ ተማሪ ነው፣ እናም የተከበረ የቤተሰብ ልጅ ነው ብሎ አሞካከሰኝ። ሰውየውም በግርምት ተመለከተኝ። የዛን ሰዓት ላይ ስለ አባቴ እያወራ እንደሆነ ገብቶኛል። እምቢ አምልጦኝ ሊያዋርደኝ ሲል ወጥ አድርጌ የውሸት ፈገግ አልኩ። ትንሽ አወሩና እንደወጣ ተፈቀደልኝ። ለካ ከትምህርት ቤት እጥፍ እንዳልኩኝ እምቢ ለቀቅኩት። የዛኔ ፊቱ ላይ ያየሁትን ፈገግታና የነገረኝን ምክሮች አስታውሽ እምቢ ለቀቅኩት። ትክዝ ብዬ እየተራመድኩኝ ወደኛ ቤት መታጠፊያ ጋር ስደርስ ወንድሜን አየሁት። ፊቴን ጥርግርግ አድርጌ እያቦረኩኝ ወደ እሱ ሄዱ። ሲያይን ደንግጠው ስልኩን አውጥተው ሰዓት አየና ወደ እኔ መጥተው ምን ነው ትንሹ ምን ተፈጠረ አለኝ። ከፈተና አባረሩኝ ብዬ ልቀልድ አልኩኝና ቢያማውስ ብዬ ፈርቼ አልክ መቼስ ጨርሼ ነው እኔ አንተ ወንድም አልኩት። ቀለዋል ማለት ነው አለኝ። ከድንጋጤው ተመልሶ ፈገግ እያለ አዎ አስተማሪው ዝም ብሎ የሚያስፈራራን መጀመሪያ ላይ ያደናግጠን ፈለገው እንጂ እማዬ ራሱ ትሰራዋለች አልኩት ቀለል አድርጎ። ከዛ እንቋይ እንዴ ብሎ ከአጠገቤ ዞር ብሎ ስልክ አወራና ወደ ቤት ሳልገባ አብረን ሱቅ እንሄድ ብሎኝ ከኛ ጋር ካለው ሱቅ ሄደን ወንድሜ እስከሚገዛ ብዬ የተሳሳትኩትን ጥያቄ እንዳይኖር እያልኩ ደጋግሜ ወረቀቴን ማንበብ ጀመርኩ። በትልቅ ጥቁር ፌስታል ሙሉ ዕቃ ገዛዝቶ ለሁለት ይዘን ወደ ቤት መሄድ ጀመርን። ምንድነው ብዬ እንኳን አልጠየቅኩትም ነበር እንጂ ብጠይቀው አስቀድሞ ይረዳ ነበር። ቁልፍ ይዘን ስለነበር ከፍተን ገባና በሩን ዘግተን ወደ ቤት ቀድሞ ወንድሜ ገባ። እኔ ሽንት ቤት ገብቼ ወደ ውስጥ ስገባ ነበር ድንጋጤ ያየሁት። ገና ወደ ውስጥ ስመለከት አባቴ ሶፋ ላይ ከነግርማ ሞገስ ተቀምጦ አየሁት። ድርቅ ብዬ ነው የቀረሁት። እናቴ አባቴ አብነትና ወንድሜ አንድ ቤት ውስጥ ናቸው። የተባረከ ቀን ከየት ይመጣ ሳላለው እምቢ ያመለጠኝ ግን እየሮጥኩ ሄጄ አባቴን አቀፍኩት። በስስት አቅፎ አጸፋው መለሰልኝ። ወዲያው ከቅፎ ወጣሁኝና አኩርፌያለሁ። ለምንድነው ሳትነግረኝ ሄድከው? ምን ያህል እንደተጨናነኩ ታውቃለህ? ፈተናው ቀላል ባይሆን ኖሮ በጭንቀት ምክንያት ማጥናት ከብዶኝ ነበር እኮ አልኩት። ፊቴን ጠራርጌ ይቅርታ አድርግልኝ የኔ ልጅ፣ ያለኝ ህይወትን ስላበላሸውብህ ነው። ይህን ያህል ዓመት ሲያሰቃየው ይበቃኛል አለኝ በተዘጋጋ ድምፅ። የአመፅ ፈገግ ብዬ እንዴ ከልጅነቴ ሳይበቃ አሁንም ጥላኝ ስትሄድ ስቃዩ የሚያበቃው ብዬ ደግሜ ያቀፍኩት። ጥናቱን ረስቼው ከነሱ ጋር ስስቅ ስጫወት ቆይተን ሰዓት ሲደርስብኝ ወደ ፈተና ሄድኩ። እንደ ጠዋቱ ቀላል ነበር። ሞልቼ ወጣሁ። ቤት ስገባ አባቴ እንዳላጠፋ ፈርቼ ነበር፣ ግን ስገባ ነበር። ሌሊቱን ሙሉ ስናወራ አደረ። የሆነ ሰዓት ላይ ፈተና መሆኔ ትዝ አለኝና አውሮ ብዬ ያነበብኩትን መከለስ ጀመርኩ። ፈተናችን 3 ቀን ነበር። 3ቱንም ቀን አባቴ ጥሎኛል ሄደ። በጣም ቀላል ፈተና፣ 100 የማምጣት እቅድ ላይ ነኝ። ብቻ ከሆነ ጊዜ ጀምሮ ለመጀመሪያ ጊዜ ትክክለኛ ፈገግታን አሳየ። ከልቤ ተደሰትኩ። በሚቀጥለው ቀን ግን ቡና ተፈልቶ ስጨርስ አባቴ እንደሚሄድ ተናገረ። አግኝቶ ማጣት ሰልችቶኛል። አትሄድ አልኩት። ተው እንጂ አቡ፣ ልጆቹና ባለቤቱ እኮ ይፈልጉታል፣ ከኛ በላይ ያስፈልጋቸዋል አለችኝ እናቴ። ባይዋጥልኝም ዝምታን መርጫለሁ። በየሳምንቱ ልመጣ ቃል ገብቼ የሚሄደው ሲለኝ ፈገግ አልኩ። አብነትም እንደሚያደርሰው ነግሮን ከቤት ወጡ። አሁን ካሁን ወንድሜን አመመው ብዬ ፈርቼ ነበር፣ ግን ምንም አልሆነም። በእርግጥ አባቴ እያለ ከኛ ጋር ብዙም አያወራም ነበር። ህይወት ይቀጥላል። እየኖርን ነበር።
ውጤት እስከሚመጣ ሁላችንም በጉጉት እየጠበቅን ነበር። ክረምት ገባ። አባቴም ቃሉን ጠብቆ በየሳምንቱ ፍራፍሬ እየያዘ ስንላፋ የወታደር ስፖርት ስንሰራ ነበር የምንኖረው። ግን ሁሌም እሱ ሲመጣ ወንድሜ ምግብ እንኳን አይበላም። ይህ ነገር እየተደጋገመ በመጣ ቁጥር እየጨነቀኝ ነው። ግን ጥያቄም በውስጤ ይዤ ዝም እላለሁ። ቀን ቀናትን፣ ሳምንታትን፣ ወራትን እየተካ መጥቶ ሐምሌ 28 ቀን ውጤት ይወጣል ተባለ። በጣም ደስ ብሎኝ ነበር። የአማኑኤል ቀን ነበር። አስተማሪያችን ስታጠቅሮ አንድ ከተሳሳታችሁ ሁሉም ዜሮ ነው ብሎ ስላስፈራራል እሱ ነገር አስጨንቆኝ ነበር። ቀኑ ደረስና በጠዋት እንደተለመደው ወደ አማኑኤል ቤተክርስቲያን ከወንድሜ ጋር ሄደ። ልክ እንደደረስኩ አንተ እንደፈታከኝ አንተ የልቤን ፈጽምልኝ ብዬ ወደ ቤት ተመለስን። ስንመጣ አብነትም እናቴም አባቴም ዝንጥ ብለው ቁጭ ብለዋል። ወንድሜም ወዲያው ተመልሶ ወጣ። ይህን ሳስበኝ ነገር አብነት ምን ሆኖ ሊሄድ ነው ማለቴ እናቴና አባቴ እሺ፣ ግን ብቻ ልብሴን ቀያሪ ዝንጥ ብዬ ወጣሁ። አራታችንም ወደ ትምህርት ቤት ሄድን። ገና በሩ ላይ ስደርስ ጠባቂያችን እየሮጠ መጥቶ ኮፍያውን ወለቅ አድርጎ ሰላም ካለ በኋላ ወደ እኔ መጥቶ ጭምቅ አድርጎ አቀፈኝ እና አንበሳ ነህ አለኝ በተኮላተፈ አማርኛ። ፈገግ ብዬ አለፍኩት። ጓደኛዬ ከሩቅ እየሮጠ መጥቶ አቀፈኝና አኮራኸኝ ወንድሜ አለ። አሁንም ፈገግ ብዬ ልራመድ ስል ዳይሬክተራችን አየሁ። እየተራመደ መጥቶ መጀመሪያ እነሱን ሰላም አለና እኔ ጋር ሲደርስ ቀጥ ብሎ ቆሞ በክብር ሰላም አለኝ። በቃ አሪፍ ውጤት ነው ብዬ ተደሳሰብ። ርዕሰ መምህሩ መድረክ ላይ ወጥቶ ስብሰባ በበሉ አለና የትምህርት ቤቱ ብቻ ሳይሆን እንደ አዲስ አበባ ክፍለ ከተማ አንደኛ ደረጃን የያዘው በእኛ ትምህርት ቤት ውስጥ የሚገኘው አብልኮት ተመስገን ነው። ሽልማቱን የሚወስድለት ሰው ወደ መድረኩ ነው አለ። ስዞር ሶስቱም እየተመለከቱኝ፣ እኔ ግን እድሉ እንዲያመልጠኝ ስላልፈለግኩኝ እማ ብዙ ጊዜ ሽልማት ስለተቀበልሽኝ አባዬ አንተ ተቀበለልኝ አልኩት። አይኑን ባ ስላቀረረ እንዳያመልጠው ፈርቶ ቶሎ ተነስቶ ሄደ። መድረኩ ላይ ወጥተው ኮራ ብለው ተቀበለን። የፈጠነ አጠገባችን ሲደርስ እንባው መለጠ። ጎንበስ ብሎ አለቀሰ። ደስታ እንደሆነ ስለገባኝ ዝም አልኩ። ከዛን ወጥቼ ንግግር እንዳደርግ ስጋበዝ አልፈልግም ብዬ ውጤቴን ብቻ ተቀብዬ ወጣሁ። እናም ሳየው 97.89 ነበር። እንደፈራሁት አማርኛ ነበር የሳትኩት፣ ግን ደስ የሚል ቀን ነበር። ውጤታችንን ይዘን ከዳይሬክተሮቹ ጋር አንዳንድ ነገሮች አውርተን ወደ ቤት ሄድን። ስጦታውን ስንከፍተው ታብሌትና 3 ኤክስትሪም ነበር። አልጠበቅኩም። እናም ወንድሜ ስለነበር እንደዚህ አይነት ሽልማት ይሰጣል እንዳልኩ፣ አንተ ባመጣው ውጤት እኮ ትምህርት ቤቱ ይሸለማል፣ የምስክር ወረቀቶች ይሰጡታል እኮ አለኝ። ብቻ ግን ደስ የሚል ብሎ አሳለፍን። አባቴም ወደ ቤት ሄደ። አብነት አንድ ቀን እኛ ጋር፣ አንድ ቀን ራሱ ጋር ነው የሚኖረው። አንዳንዴም አደይ እሱ ጋር መሄድ ጀመረች። እኔም አዳሪ ትምህርት ቤት የመግባት እድል ባገኝም እናቴን ወንድሜን ጥዬ መሄድ ስለማልፈልግ እናም ደግሞ እድሜም ትንሽ ስለሆነ ቀረ እዛው ትምህርቴን ቀጠልኩ። አባቴ ቤት መምጣት ቀነሰ። እናቴ ምግብ ሰርታ ፍሪጅ ውስጥ ካረገችልን በኋላ ብዙውን ጊዜ ከአብነት ጋር ሆነች። የሆነ ቀን ላይ እኔና ወንድሜ ቁጭ ብለን ስናወራ እንደ ሀሳብ መጣለኝና ወንድሜ ያልኩት ወይ ትንሽ አለኝ። ብዙ ጥያቄዎች እየተመላለሱብኝ ነው፣ ጭንቅላቴ ሊፈነዳ ነው መሰለኝ። አትካፈለኝም አልኩት። አብዛኞቹን አውቃቸዋለሁ ግን ጠይቀኝ እስኪ አለኝ። እሺ የመጀመሪያው ጥያቄ ማነው ጥፋተኛ? አያቴ፣ እናቴ ወይስ አባቴ? ሲቀጥል ህይወት እንዴት ነው የሚቀጥለው? ማለቴ እናቴና ዝም ብለው አብረው ሊኖሩ ነው አልኩት። ወንድሜ ፈገግ ብሎ ተመለከተኝ። የመጨረሻው ጥያቄ ለምንድን ነው አባቴን ስታይ የሚያመህና አክስቴ ሞተችው ምን ሆና ነው አልኩት። እንዳያመው ብዬ እየፈራሁ እንደጠበቅኩት ነበር። ምላሽ ሳይሰጠኝ ጭንቅላቱን ይዞ ጥሎኝ ሄደ። ተከትዬ ይቅርታ በቃ ተዋልኩት። ህመሙ እንዳይነሳበት ፈረጀ። እንደዛ እየተባለ ህይወት ቀጠለ። የድግግሞሽ ብዛት ነው መኖር ያሰለቻል ማለት ፈልግና ቆሞ መሄድም አንድ ነገር ነው ብዬ ተመስገን እላለሁ። በትምህርቴ እንደዛው ቀጥዬ ከሴክሽን አንደኛ እየወጣሁ ቀጠልኩ። አሁን ላይ የአዲስ አበባ ዩኒቨርሲቲ 3ኛ ዓመት ተማሪ ሆኛለሁ።
ወንድሜ በግሉ እየተንቀሳቀሰ ከአንድ ቆንጅዬ ወጣት ጋር ፍቅር ጀምሯል። እናቴና አብነት 2 ታናሽ እህት ሰጥተውኛል። አባቴ ከባለቤቱ ጋር ስኬታማ ሆኖ እኔንም እየመጣ ይጠይቀኛል። የሚያሳዝነው መጨረሻ አያት የያዘችው እውነት እንደያዘችው ከዛሬ 3 ዓመት በፊት አርፋለች። እኔም ታሪክን በዩኒቨርሲቲ ትርፍ ጊዜ ጓደኛ ስለሌለኝ ለእናንተ ላካፍላችሁ ፈልጌ ስለነበር ነው። አንዳንድ ጊዜ ህይወትኛ ባሰብናት መንገድ አትሄድም። በህይወታችን ውስጥ ብዙ የማይመለሱልን ጥያቄዎች አሉ። አንዳንዴ እውነታውን ሳናውቅ ወይ ሚስጥር ያሉ ወይም እኛ ከዚህች ዓለም እንጠፋና አፈር ይጫንብናል። ሰው እስካሁንን ድረስ አፈር ያለበሱልን እጃቸው ሲደረቅ እኛም አብረን እንደርቃለን። የጠወለገ ጽጌረዳ ከቤት እንደሚጣል ሁሉ እኛንም ከልባቸው ያወጡናል። ማንም ሆነን ማን እንረሳለን። ፍልስፍና አይደለም። በእኔ ታሪክ ይህን የተከሰተው አክስቴ ለምን እንደሞተችና ወንድሜ አባቴን ሳየው ለምን እንደሚታመም ከወንድሜና ከፈጣሪ በቀር ማንም አያውቅም። አንዳንድ ሚስጥሮች ሚስጥር እንደሆኑ ከመቃብር ስር ይውላሉ። ምንም ቢፈጠር ምንም ህይወት ይቀጥላል። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።